ሴትዮ ትንሽ ተደባብረናል ታውቃላችሁና 2 ፍሬ ልብስ ብቻ ያዢ ብላኝ ነውና የት እንደምንሄድ ምን እንደሆነ ምንም ማውቀው ነገር የለምና ልቤ ግን ፍርሃት ብሎታል። ጋይስ እንግዲህ ያው እንደፈራሁት ኤርፖርት ነው የመጣ ነው። አይከብድም። 2 አመት ሙሉ ሰርቼ በ2 ልብስ ስገባ ወደ ሀገሬ በጣም ከባድ ነው። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? አላችሁ ልኝ ደህና ናችሁ? ሰላም ሁሉማ እኔ አለሁላችሁ እግዚአብሔር ይመስገን። ዛሬ እንግዲህ እስኪ የምሄድበትን አላወኩትም። ለማንኛውም ቪዲዮ ልቅረጽ ብዬ ቪዲዮ እየቀረጽኩ ነው። ሴትዮ ትንሽ ተደባብረናል ታውቃላችሁና ያው ከአሁን በፊት እንደዚህ ሰዎችን ሳያስቡት ነው ወደ ሀገር የምትሸኙ ሰራተኞችን ማለት ነው። እና እስከዛሬ እንደዚህ አድርጋኝ አታውቅም። ዛሬ ግን ሹፌር ልካልኝ ነው መጥቶ እየወሰደኝ ነው። 2 ፍሬ ልብስ ብቻ ያዢ ብላኝ ነውና የት እንደምንሄድ ምን እንደሆነ ምንም ማውቀው ነገር የለምና ለማንኛውም እስኪ ያለውን ነገር ልቤ ግን ፍርሃት ብሎታል። ያው እንግዲህ እስከ መጨረሻው ቤቴን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አብራችሁ ትጓዛላችሁ ማለት ነው። ያው እንግዲህ እኛ ሸቃሎች ብዙ ጊዜ የሰቀቀን ነው የምንኖረውና ያልፍልናል፣ የሆነ ነገር ይሳካልናል ምናምን ብለን እንመጣና አንዳንዴ ሳናስበው ይሸኙናልና ያው ማለት ብዙ ጊዜ በዩቲዩብም በምናምን እንደዚህ ቪዲዮ ላይ ይነገራልና ያ ነገር ቪዲዮ ውስጥ ስለተቀረጸ ይሆን አላውቅም፣ ለምን ዛሬ እንደዚህ ልትለኝ ቻለች ብዬ ውስጥ ተጠራጥሯልና ተቆጥታም ነው ደግሞ በቃ 2 ልብስ አርጊ እና ሰው መጥቶ ይወስድሻል ያለችኝ ማለት ነው። እና እንግዲህ እስከ መጨረሻው ድረስ ጋይስ አብራችሁን ቆዩ። እንደነገርኳችሁ ቤቴን ሰብስክራይብ፣ ላይክ፣ ሼር አድርጉ። ግን መቼ ነው እኛም እንደ ሰው ሀገራችን ላይ ቁጭ ብለን ሳንሳቀቅ በነጻነት የተሰማንን ተናግረን ይሁን እንዴት ነው አለ አይደለ ምን ሆኖ መቼ ነው ላለው እውነት ይነምላችሁ። ያው መሄድ ምንም ማለት አይደለም። በእርግጥ የምንሄደው ያው ሀገራችን ነው። ከሀገራችን ውጭ ወዴት ሊሸኙን አይችሉም። ግን አንዳንዴ የሆነ ነገር አስባችሁ እቅዳችሁ የሆነ ነገር ይሳካልኛል ይሆነልኛል እንትን ባረግ ብላችሁ ትልቅ እቅድና አላማ ይዛችሁ ሳታስቡት ወደ ሀገር ሲሸኟችሁ ትንሽ ይከብዳል። የሆነ ስሜት አለው በነገራችን ላይ። ያው ይሄንን ስሜት የደረሰባችሁ ሰዎች ታውቁታላችሁ። ከዚህ በፊት እንደምታውቁት አሁን ከነበርኩበት ቤት ቀድሞ የነበርኩበት ቤት ከቤት አስወጥታ አባራኛለች። ቀጥታ ሂጂ ነይ ውጪ ብላ አስወጥታ አባራኛለች። ያው ብዙ ቪዲዮን የምትከታተሉ ልጆች ካላችሁ ታውቃላችሁ ማለት ነው። እና አሁን የሚሄድ እቅድ የለኝም። ግን በቃ አላቅም ልቤ ለምዶን አላቅም ፍርሃት ሲለኝ ቆይ እስኪ ያልኩኝና ስልኬን አውጥቼ ቪዲዮ እየቀረጽኩ ነው ማለት ነው። እና የሁላችሁም ስደት ላይ ያላችሁ እህቶቼ በጸሎታችሁ እንተሳሰብ፣ ሁላችንም በጸሎት እንተሳሰብ። ያው ያለነው የሰው ሀገር ነው። የሰው ሀገር እንደመሆናችን ደግሞ ከምንም ነገር በላይ ጸሎት ነው የሚያስፈልገን። ሰፈሩን ራሱ አላውቀው ማለት መጥቼ አላውቅም። በዚህ ጋር ወዴት ይሆን ጉዞ ትላላችሁ? እና ለማንኛውም አብራችሁ ሁኑ። ግን በዛም ደግሞ እንደ ሀሳብ ላወራችሁ የምፈልገው ነገር ምንድነው፣ እኛ ቅመሞች እንደዚህ አይነት ፍርሃት የሚሰማን ምን ሰዓት ነው ማለቴ፣ ያው እንሰራለን እናገኛለን፣ ግን ደግሞ እንደ መስራታችን እንደ ማግኘታችን ብዙ የምናደርጋቸው የምናወጣቸው ያለ አግባብ በቃ የምናባክናቸው ደግሞ ሳንቲሞች አሉና አንዳንዴ እጃችን ባዶ ሲሆን ሀገር መግባት በጣም እንፈራለን። ማለት ያው ስንመጣ እናውቀዋለን፣ ብድር ገብተን ስንት ውጣ ውረድን አይተን ነው ወደዚህ ቦታ የመጣ ነውና ተመልሰን በባዶ እጃችን ያንን ነገር መልሰን እዛ ቦታ ላይ መውደቃችን ትንሽ ያስፈራናል። እና ግን እዛ ቦታ እንዳንወድቅ ምንድነው ማድረግ ያለብን የሚለውን ነገር ሳስብ
ያው ገንዘብ ኖሮኝ ምናምን አይደለም፣ አባካኝ ነኝ። ያው እኛ ቅመሞች አባካኞች ነን። በነገራችን ላይ ታመምኩም ላለው መልበስ አማረኝም ላለው ልደት ማክበር አማረኝም ላለው ለሁሉም በትነን ነው የምንኖረው ማለት ነው። እና ለራሳችን ማናቅ ፍጥረቶች ነን። ከዛ አንጻር ደግሞ አሁን ባለሁበት ሁኔታ ብሄድ በጣም ይከብደኛል ለኔ። ሌላው ሳይሆን በጣም ከሚገርማችሁ እነሱ በተንኮል አስበው ሲመጡብን በጣም ባለጌዎች ናቸው። በተንኮል አይመጡ፣ ፍቅራቸው ነው እንጂ ተንኮላቸው በጣም ያስጠላል። እና ለልጅ የገዟቸው እቃዎች አሉ ይዤ እሄዳለሁ ብዬ ማለት በቃ እስከምትሄዱ ድረስ የምታስተካክሉት ነገር አለ አይደል? ይሄን ባደርግ ምናምን ብላችሁ የምታስተካክሉት ነገር አለ እና ከዛ አንጻር በየወሩ በቃ ለልጅ መጫወቻ ገዛላታለሁ፣ የሆነ ነገር አረጋለሁ፣ የሆነ የትምህርት ቤት ላለው ልብስ ላለው ጫማ ላለው ያው ታውቁታላችሁ እናንተ በተለይ ልጆች ያላችሁ ሰዎች ማለት ነው። እና እሱ ነገር አፊቴ ላይ እየመጣብኝ ነው ታውቃላችሁ። አሁን በዚሁ ብትሸኘኝ እንዴት ነው የምሆነው? ግን አስባችሁታል? በጣም ከባድ ነው ያለው ነገር። ያስኩት ሻንጣ ማለት ነው። ቆይ ላሳያችሁ። አያችሁት? ወላ በሲሊፐር ነው የወጣሁት ራሱ ማለት ነው። እቺን ነው ልብስ ያስኩት። ሁለት ቱታና ውሃ ከጠማኝ ብዬ ውሃ ይዣለሁ። እና ጋይስ ጨመር ላረግ ነበር ግን ሁለት ብቻ ነው ያለችኝ። የውጪ ልብስ ሁለት ነው ያለችኝ። እና ተቆጥታለች በጣም ከምነግራችሁ በላይ። ትንሽ ተጋጭተናል የሆነ እና ትዝታለች ደግሞ አንዳንዴ ማለት ነው። ያላሰብሽው ሰርፕራይዝ አለች ትለኛለች። እና የእንትን ነው የእልህ ስለሆነ ያው የእነሱ ሰርፕራይዝ ተንኮል ነው። እና እስኪ ሁላችሁም ጸሎት አድርጉልኝ። ያው እስከ መጨረሻ እስከምደርስበት ሰዓት ድረስ ቀርጽላችኋለሁ መጨረሻዬን ለማየት ማለት ነው። ፍርሃቴና ስጋቴስ ምን ይሆን እያለን እንግዲህ እንጓዛለን። በዛውም አስጎበኛችኋለሁ። በዛ ላይ ደግሞ ስወጣ በጣም የሚያሳዝኑ ብታዩ እንደዚህ እዚህ ጋር የሉም። ቆይ ካገኟቸው ቀርጽላችኋለሁ። በዚህ ሀገር ፀሐይ፣ በዚህ ሀገር ሀሩር፣ እውነት መኪና ውስጥ ራሱ ሆናችሁ ያለ ሙከየፍ በጣም በሚሞቅበት ሰዓት ላይ በዚህ በጠራራ ፀሐይ ላይ አስፋልት ላይ የሚቆፍሩ አሉ፣ የሚኮተኩቱ አሉ፣ የሚጠርጉ አሉ። ውፋ ሲያሳዝኑ ብታዩዋቸው ስማ። ኮንስትራክሽን ምናምን የሚሰሩ ሰዎች ማለት ነው። እና እንደዚህም ተሰርቶ እንደዚህም ተለፍቶ እስከ መቼ ነው ግን? በእናታችሁ እቺ ዓለም የሁለት አይነት ሰው እንትን ነች። እነሱ ሀብት ኖሯቸው ብር ኖሯቸው እንደ ልባቸው አናታችን ላይ ሲጨፍሩ፣ እኛ ምስኪን ደሃ ሆነን ደግሞ ገንዘብ ፍለጋ ወንዱ ሴት ሆኖ የሚኖርበት ሀገር እኮ ነው እውነት። በቃ ግን ደስ የሚለው ትዕግስት ትማራላችሁ። በጣም ትዕግስት ትማራላችሁ። እኔ በህይወቴ የተማርኩት ነገር ቢኖር ትዕግስት ነው። በጣም ትዕግስተኛ ሰው ሆኛለሁ። በቃ አይቶ እንዳላየ ማለፍ አልችልም። ከዚህ በፊት ሰምቶ እንዳልሰማ ማለፍ አልችልም። አሁን ላይ ግን በጣም ጎበዝ ሆኛለሁ። አይቼ እንዳላየ ሰምቼ እንዳልሰማ ነው ብዙ ነገሮችንም አልፈው ማለት ነው። እና ጋይስ እንግዲህ መንገዱ በጣም ሩቅ ነው መሰለኝ። እስከዛ ድረስ ብዙ ደቂቃ ሊፈጅብን ይችላል። ያው እንግዲህ በመሀል አሳያችኋለሁ የሆነ ነገር ሲኖር። እስከ መጨረሻው አብራችሁን ቆዩ። መጨረሻዬን ሳታዩ የትም እንዳትሄዱ የህይወት ቅመሞች። ስጋታችሁ ነው ብዬ ተስፋ አደርጋለሁ። ሁላችንም በያለንበት ሰላማችን ብዝት ብሎ ያሰብነው ያቀድነው ነገር ተሳክቶ በሰላም ወደ ሀገራችን እንድንገባ እጸልያለሁ። እና ደግሞ በዚሁ አጋጣሚ የምነግራችሁ እንደዚህ አይነት ሰዓት ላይ ልክ አሁን እንደኔ ፍርሃት ከሚለን ምን ልታረገኝ ይሆን? ልታሳፍረኝ ይሆን? ልትወስደኝ ይሆን? ቢሮ አልሄድላትም። አኬድ እንደማልሄድላት ታውቃለች። ለምን? ጊዜን ጨርሻለሁ። ትንሽ መጨመር ስለፈለኩ ነውና ምን ታረገኝ ይሆን ብለን ስጋት ውስጥ ከመግባታችን በፊት የምንሰራውን ስራ የምናገኘውን ሳንቲም በአግባቡ መቆጠብ ማስቀመጥ መቻል አለብን። ያ ከሆነ እንደዚህ ስጋት ላይ አንወድቅም። ለምን? በቃ ቢያንስ ሀገራችን ብንሄድም ሀገራችን ነውና ምንም ቢያንስ እዛ የምናጣው ሳንቲም አይኖርም። ሌላ ቦታም የመሄድ ፍላጎት ቢኖረን ሳንቲም አለን። ሰው ጋር ብድር አንገባም። አስባችሁታል? አሁን ብድር እንኳን ከዚያውን 2 አመት ሰርቼ ሂጄ ሌላ ቦታ ለመሄድ ሰው ጋር ብድር ስጠይቅ የኛ አበሻ መሳቂያ ነው የሚያደርገኝ። 2 አመት ሙሉ ሰርታ መጣ ለወንድ አብልታ ነው እንጂ የት አረገችው ይላችኋል። እና ሰው አይረዳንም። ስለዚህ ሰው ስለማይረዳን እኛ ራሳችንን ገንዘብ መያዝ አለብን። ገንዘብ ከያዝን
እንደዚህ አትሳቀቁም። ለማንኛውም መጨረሻውን አሳያችኋለሁ። እወዳችኋለሁ። ያላችሁበት ሰላማችሁ ብዝት ይበልልኝ የኔ ማሮች። እስከ መጨረሻ አብራችሁን ቆዩ። ታዲያ ሰብስክራይብ ማድረግ እንዳይረሳ፣ ላይክ ሼር እያደረጋችሁ ኦኬ፣ አብራችሁን ቆዩ። ያው እንግዲህ ጋይስ እስከዛ እስከምንደርስ ድረስ ውስጤም ቢጨንቀኝም ቢከፋኝም ያው የት ነው የሚሄደው እያልኩኝ ሀሳብ ላይ በሆነም ግን እንደዚህ አይነት የሆነ አየር ስታዩ የሆነ ዛፎች ምናምን ስታዩ የሆነ ሀገር ያለው ያክል ነው የሚሰማኝ ማለት ነው። በነገራችን ላይ እኛ ሀገር ቢሆን እኮ ማለት ነው ዛፍ ስር ትጠለላላችሁ። እዚህ ሀገር ግን ዛፍ ስራውን ልጠለል ቢባል ራሱ የትኛውን ቦታ የጋለ ፀሐይ ነው። አይገርምም? ግን ተፈጥሮ እናት ሀገራችን ትባረክ። እና ጋይስ እንግዲህ ያው ውስጤ በጣም ተጨንቋል እውነት ለመናገር እስከምንደርስ ድረስ ትንሽ የኔን ጭንቀት ብቻ ከምታዩ እስቲ አየሩንም መንገዱንም ትንሽ ቃኘት ታርጉት ብዬ ነው። እና ጋይስ እንግዲህ ልክ ስንደርስ ደግሞ ያለውን ድባብ አብረን እናየዋለን ማለት ነው። ጋይስ እንግዲህ ያው እንደፈራሁት ኤርፖርት ነው የመጣ ነው። ግን ከባድ ነው። ደረስን። ምንድነው ማረገው? እሺ ምንድነው ማረገው? ለልጅ የገዛውላትን ራሱ አንድ ቃል ያስኩት ከሚገርማችሁ ነገር ማለት ነው። ይሄ ያሳያችሁ ሻንጣ ነው። ትንሿን ነው ያስኩትኝና ምንድነው ማረገው? ልጥፋባት እንዴ? ምን ሆና ነው ግን? አይከብድም? 2 አመት ሙሉ ሰርቼ በሁለት ልብስ ስገባ ወደ ሀገሬ በጣም ከባድ ነው። ምን ላርግ በእናታችሁ? እንደፈራሁት እኔ ሲጀመርም ፈርቻት ነበረ። ምክንያቱም ድባቧ ከሰሞኑ ለየት ያለ ድባብ ነበር ያላት ማለት ነው። 2 አመት ሙሉ ለፍቼ 2 አመት ሙሉ ደክሜያውን በዚች ሻንጣ በዚች እችን ይዤ ስገባ ሰው ምን ይለኛል? ፈጣሪ ሆይ ሰው ምን ይለኛል? አሁን በዚች ስገባ አስቡት። ለቤተሰብ የገዛቸው እቃዎች አሉ፣ ለልጅ የገዛቸው እቃዎች አሉ፣ ለራሴ ብዬ የገዛቸው ነገሮች አሉ። ግፍ አትፈራም እንዴ? ስማ እናንተ እንደዚህ ከሚያረግ ሰው ፈጣሪ ይጠብቃል። በነገራችን ላይ ያው ፕራንክ አድርግቻችኋለሁ። እስካሁን የተጨነቃችሁ ካላችሁ ይቅርታ። ግን እውነት ለመናገር በጣም ይጨንቃል እንደዚህ አይነት ነገርና አስባችሁት የሆነ ነገር አስቤ አቅጄ ምናምን ብላችሁ የሆነ የረጅም ነው ኩኛ ቅመሞች የምናበራውና የረጅም አብረታችሁ እንደዚህ ባጭሩ ወስዳ ስትሸኛችሁ በጣም ከባድ ነውና በዚህ አጋጣሚ እንደዚህ አይነት አጋጣሚ ይፈጠራልና እነሱ የሚያረጉትን አቁምና ጥንቃቄ አድርጉ። በተቻላችሁ አቅም የምትሰሩትን ገንዘብ ሴቭ አድርጉ። እና ያው እኔ ኤርፖርት አይደለም የሄድኩት፣ ገና መንገድ ላይ ነን። ግን በጣም ረጅም መንገድ በጣም ረጅም መንገድ ነው መንገዱ። ሴትዬ አግብታ ልትወጣ ነው እና እዛ ቤቷ ነው እየሄድኩኝ ያለሁት። ቤቴ መርቂልኝ አለችኝ። ቤቷን ልመርቅላት በዛውም ጥግርሩ ዘንጠች ነው የምትጠገረሪ እንዳትሉ ትንሽ ታስጠገረኝና ሴትዬ ግን ማኛ ናት ብትቁም ነገር ማለት ነው። ያው እግዚአብሔር የተገፋን ሰው መጨረሻውን ያሳምራል። ከዚህ በፊት የነበረች ሴትዬ ያቺ ግማን ነበረች። ያውና ሴትዬ በጣም ጥሩ ናት። ጥግርሩ ታስጠገረኝና ያው አንድ ቀን ምናምን ፈታ ታደርገኛለችና ፈታ ምልበት ልብስ ይዘሽ ነው በዛውም ብላኝ ነው። እና እስኪ በዛውም እናንተንም ትንሽ ፕራንክ ላርጋችሁ። ግን እንደዚህ አይነት አጋጣሚዎች በጣም ብዙ አሉ በነገራችን ላይ። እንደዚህ እህቴ ቤት ልሄድ ነው፣ ወንድሜ ቤት ልሄድ ነው፣ የምትቀይሪው ልብስ ብቻ። አንዳንዶቹማ ገገሞች ዩኒፎርም ብቻ ያዙ ይሏችሁና ቀጥታ ወስደው ኤርፖርት ነው የሚያስቀምጧችሁ ማለት ነው። እና እግዚአብሔር ከእንደዚህ አይነቱ ሰው ይጠብቀን። ለማንኛውም ፕራንክ ተደርጋችኋል። እወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ሳንደርስ ቪዲዮን ልቋጨው ብዬ ነው። በዛውም ግን ያው እያስጎበኟችሁ ነው። እንዴት ነው አንዳንድ ቦታዎችን ሳይ ኢትዮጵያ ይመስለኛል። ግን እናንተ በዚህ ፀሐይ በዚህ ሀሩር እንዴት ነው ሳር እንደዚህ አረንጓዴ ሆኖ የሚበቅልላቸው?
ሰራተኛ እያለን እንዴት ይሆናሉ? እሱ ሳቅ ነው። ምስኪን እያለ እንዴት ይሆናል? ጧት ውሃ ያጠጡላቸዋል፣ ማታ ያጠጡላቸዋል። እና ለማንኛውም ይህንን ይመስላል። ያው ቤቴን እንደነገርኳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ያላችሁ በሰላምና ጤና ሁኑልኝ። ክፋችሁን አልስማ እና አሁን እኔ የነገርኳችሁን አይነት ታሪክ እዛው የያዝልን። እንደዚህ አይነት አሰሪዎችን ይድፋልን። አሜን በሉ፣ አሜን በሉ፣ አሜን በሉ። የወጣት ዱዓ ይደርሳል። አንተ ደግሞ ቀስ ብለን እዳ እና ጋይስ ለማንኛውም በቃ ይሄንን ይመስል ነበረ ቪዲዮ ለዛሬ የነበረኝ ቆይታ የሚመስል ነበረ። ትንሽ አስፋልቱን ድባቡ ምናምን ሾፍ አድርጉና ግን ማለት ነው እኛ ቅመሞች እንደዚህ እንድች በኢየሱስ ስም ምን ሆነ ነው ሰውዬው? እንደዚች ባለች አጋጣሚ ካልሆነ ያው ቪዲዮ መቅረጽ ስለማይመቸን በወጣሁባት አጋጣሚ ያለውን ነገር እስኪ ድባቡንም በዛው ላሳያችሁ። መውጣቴ ካልቀረም ደግሞ ትንሽ ደንገጥ ላርጋችሁ። ያው አንዳንድ ልጆች ብዙ ስትቆዩ ቤታችሁ የሚመስላችሁ ሰዎች አላችሁና ቤታችሁ አይደለም የሆነ ቀን ደንገጥ ያረጋችኋል ብዬ ነው። ወይኔ ባህር እንዴ ልቅረጽላችሁ። አያምርም? ከመንገዱ ስር ማለት ነው። በጣም ነው የሚያምረው። እሺ ዋው ትላላችሁ። እና በእንደዚህ ባገኘነው አጋጣሚ እንግዲህ ትንሽ ያው አሁን ወደ ሀገራችን ልንገባ ሀሳብና እቅድ ስላለን ዱባይን ትንሽ ጎብኘት ላርጋት ላስደረጋችሁ ብዬ ነው። እወዳችኋለሁ። ባይ መልካም ቀን ይሁንላችሁ። በያላችሁ በሰላምና ጤና ሁኑልኝ። ሰብስክራይብ ማድረግ እንዳይረሳ። ኦኬ መልካም ስራ። እወዳችኋለሁ።